እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኝተናል። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለሆነ ነው ከልብ አድርገን የምናመሰግነው። ሀሳብ አስተያየቶቻችሁን ልጽፉልን ትችላላችሁ። ኮሜንት ቦክሳችን ክፍት ነው። ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። ቆይታችሁን ከኛ ጋር ስለምታደርጉ ከልብ አድርገን አመሰገነን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። አርሰናል በጥር ተጫዋቾች የዝውውር መስኮት ያመለጠውን አማካይ በድጋሚ ለማስፈረም እቅድ አለው። አርሰናል በጥር የዝውውር መስኮት ሊያስፈርመው ሞክሮ ሳይሳካለት የቀረው የባየር ሚኒኩ አማካይ ሊዮን ጎሬትስካን በድጋሚ በክረምቱ ለማግኘትም ጥረት እንደሚያደርግን የተነገረው ልምድ ያለው የጀርመን ብሔራዊ ቡድን ተጫዋች በጥር ወር መጨረሻ ላይ ከአርሰናል የቀረበለትን ጥያቄ ውድቅ ማድረጉን የባየር ሚኒክ የቀረበ መረጃዎች ያመለክታሉ። ሆኖም ግን ሊዮን ጎሬትስካ የእንግሊዝ ፕሪሚየር ሊግ ለጨዋታ ስልቱ ተስማሚ እንደሆነ ስለሚያምን አርሰናልን በክረምቱ ተጫዋቹን በነፃ ለማስፈረም ወይም ፍሪ ኤጀንት ሲሆንም ሊገኝ የሚችልበት እድልን በመጠቀም በዝግጅት ላይ እንደሆነ የሚያሳዩ መረጃዎች አሉ። ሊዮን ጎሬትስካ የአርሰናል ብቸኛው አማራጭ አይደለም። አርሰናሎቹ አሰልጣኝ የሆነው ሚኬል አርቴታ የመሃል ክፍላቸውንም በጥልቀት ለማጠናከር ሌሎች ተጫዋቾችንም እየተመለከቱ ይገኛሉ። ሳንድሮ ቶናሊ ሌላኛው የኒውካስል ዩናይትዱ አማካይ ወኪልም ተጫዋቹ በክረምቱ ክለቡን ሊለቅ እንደሚችል ፍንጭ የሰጠ ሲሆን አርሰናል ይህንን ሁኔታ በቅርብ እየተከታተለ ነው። አርሰናል እንደ ዴክላን ራይስ እና ማርቲን ዙቤሜንዲ ካሉ ተጫዋቾች ጋር ተቀያሪ ሊሆን የሚችል ተጫዋችን ይፈልጋሉ። ቶናሊን ለማስፈረም ኒውካስል ከፍተኛ ገንዘብ እስከ 100 ሚሊዮን ፓውንድም ሊጠይቁ ስለሚችሉ ጎሬትስካ በአንጻራዊነት ቀለል ያለ ተመራጭ አማራጭም ሊያደርገው እንደሚችል የሚያሳዩ መረጃዎች ናቸው የበጡት። ሊዮን ጎሬትስካ አሁን ባለው የዕድሜ ደረጃ 31 ዓመቱ ላይ የሚገኘውና በቋሚነት ባይሰለፍ እንኳን በልምዱ ቡድኑን ሊረዳ ስለሚችል ጥሩ ተቀያሪ ተጫዋችም ሆኖ ያገለግላል ተብሎ ነው የሚታመነው። በአንጻሩ እንደ ኤሲ ሚላን፣ ዩቬንቱስ እና ናፖሊ ያሉ የጣሊያን ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ጭምር ነው የሚነገረው። ክሪስቲያኖ ሮናልዶ በ43 ሚሊዮን ፓውንድ አልናሰርን እንዲለቅ እንደሚፈቀድለት ነው የተነገረው። የሳዑዲ ፕሮሊግ ከፖርቱጋላዊው ኮከብ ክሪስቲያኖ ሮናልዶ ጋር ለመለየትም ዝግጁ መሆኑን ተከትሎ ተጫዋቹ ምናልባት አልናሰር ሊለቅ እንደሚችል እየተነገረ ነው። እንደ አይኒውስ ዘገባ ከሆነ ሮናልዶ በአልናሰር ውሉ ላይ ያለውን የ43 ሚሊዮን ፓውንድ የውል ማፍረሻ ወይም ሪሊዝ ክሎዝን በመክፈል ሊለቅ ይችላል። ወደ መጀመሪያ ክለቡ ስፖርቲንግ ሊዝበን የመመለሱ ነገርም ከፍተኛ እድል እንዳለው ነው የሚነገረው። ይሁን እንጂ ሌላኛው ፈላጊዎች እንዳሉትም ይነገራል። አንዳንድ ዘገባዎችም ከማንቸስተር ዩናይትድ ጋር ቢያያይዙትም የመምጣቱ ነገር ግን እጅግ ጠባብ እንደሚሆን የተነገረው። የሳዑዲ ምንጮች ስለ ሮናልዶ መልቀቅ ብዙም እንዳልተጨነቁና በክረምት የዝውውር መስኮት ሌሎች ትልልቅ ስሞችን ለማምጣት ማቀዳቸውም ይነገራል። እንደ ሮናልዶ ያለ ትልቅ ስምን ማጣት ጉዳት እንዳለው ቢያውቁም ከዛ በተጨማሪ ሳዑዲዎች ደግሞ እንደ ሊቨርፑሉ መሐመድ ሳላ ያሉ ተጫዋቾችን ማምጣት እንደሚችሉ በራስ መተማመን እንዳላቸው ነው የተነገረው። እንደ አይኒውስ ዘገባ ከሆነ ሌሎች ትልልቅ ስሞች ሲለቁ በክረምቱ በርካታ ዝነኛ ተጫዋቾችን እንመለከታለን። መሐመድ ሳላህና ብሩኖ ፈርናንዴዝ ምርጥ ምርጫዎች ናቸው። በተለይም ሳላ በአረቡ ዓለምም ተመልካቾችን ለመሳብ ትልቅ አቅም አለው ተብሏል። ከነዚህ ውስጥም አንደኛው መምጣቱ የሮናልዶን መልቀቅም ምናልባት ጫናውን ሊቀንስላቸው እንደሚችል ነው የሚታመነው። ሮናልዶ ከዩናይትድ ጋር ስሙ መያያዙ የማይታሰብ ነገር ነው አሁን ላይ በዚህ እድሜው። ዝውውሩ ግን እውን የሚሆን በጭራሽ አይመስልም። የ41 ዓመቱ አጥቂ አሁንም ከፍተኛ ብቃት ያለው ተጫዋች ቢሆንም በዚህ እድሜው ግን እሱን ለማስፈረም የሚጠየቀው ከፍተኛ ገንዘብን መክፈል ለዩናይትድም ትልቅ ስጋት ነው። እንደ እውነቱ ከሆነ ከሳዑዲ እግር ኳስ በኋላ ምናልባት ከአውሮፓ ሊጎች አንጻር ተወዳዳሪነቱ ዝቅ ወዳለ ሊግም ምናልባት ሊያመራ ይችላል። ለሮናልዶ የሚጠየቀውን ደሞዝ ከፍሎ ሊያስፈርመው የሚችል የአውሮፓ ክለብ ማግኘትም ግን አስቸጋሪ ሊያደርገው ይችላል። የዩናይትድ ደጋፊዎች ግን ክሪስቲያኖ ሮናልዶ ምናልባት በድጋሚ ወደ ኦልድ ትራፎርድ ተመልሶ ቢመጣም ይመኙ ነበር። ነገር ግን ይህ እግር ኳሳዊ ውሳኔ ይልቅ ከስሜታዊነት የተመሰረተ መሆኑን ነው የሚረዱት። ይሁን እንጂ ሮናልዶ ወደ መጀመሪያው ክለቡ ስፖርቲንግ ሊዝበን ምናልባት ተመልሶ የእግር ኳስ ዘመኑን ቢደመድም እጅግ የሚያምር ፍጻሜ ይሆንለታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት።
የቼልሲው የምንጊዜም ታላቅ ተከላካይ ጆን ቴሪ አርሰናሎች በዚህ ሳምንት በካራባው ካፕ ግማሽ ፍጻሜ ካሸነፉ በኋላ ያሳዩት ከመጠን ያለፈ የደስታ አገላለጽን አጣጥሏል። አርሰናሎች በኤምሬትስ ስቴዲየም ሰማያዊዎቹን 1-0 በማሸነፍ በድምር ውጤት 4-2 በሆነ ውጤትም ለዘንድሮ የካራባው ካፕ ፍጻሜ ማለፋቸውን አረጋግጠዋል። ሆኖም ግን ጆን ቴሪ በአርሰናል ተጫዋቾች አከባበር ደስተኛ አይደለም። ይህም የቻምፒየንስ ሊግ ፍጻሜ እንዳልሆነ አስታውሷቸዋል። ጆን ቴሪ በቲክቶክ ላይ ባሰፈረው እንዲሁም መረጃም ደግሞ ሲናገርም አርሰናሎች የደረሱበት ደረጃ ዝቅ አድርገው በመመልከት እንዲህ ያለ የደስታ አገላለጽን የቡድኑን መረበሽና ጫና ውስጥም መሆኑን የሚያሳይ ነው ሲልም ጭምር ነው የተናገረው። ስለ አርሰናል ደስታ አገላለጽም ጥቂት ማለት ፈልጋለሁ። የካራባው ካፕ መሆኑን አንዘንጋም። በቻምፒየንስ ሊግ ፍጻሜ አይደለም። ለኔ አከብራችኋለሁ። በጣም የበዛ ግን ነበር። ይህም ደግሞ በአሁኑ ወቅት ያለባቸውን ጫና የሚያሳይ ይመስለኛል ነው ያለው። ቀደም ብዬም ተናግሬያለሁ። አርሰናል እስካሁን በፕሪሚየር ሊጉ ካሉት ቡድኖች ሁሉ የተሻለውና ጠንካራው ስብስብ ያለው ቡድን ነው። ሆኖም ግን አሁን ላይ ያለፉትን ከካራባው ካፕ እንጂ ለቻምፒየንስ ሊግ ፍጻሜ አይደለም ማሸነፍ የሚቻልበት የመጀመሪያ የውድድር መሆኑም አስፈላጊ ነው። ነገር ግን ይህ አከባበር አርሰናል ያለበትን ደረጃ አሳይቶኛል ሲልም ጭምር ነው የተናገረው። መረበሹ እየታወቃቸው ነው። እያንዳንዱ የአርሰናል ደጋፊም እኔ የሚሰማኝን ስሜት እንደሚሰማው አውቃለሁ። አሁንም ነገሮች ተበላሽተው የመውደቅ እድልም ይኖራቸዋል ሲልም ጭምር ነው የተናገረው። ምንም እንኳን ጆን ቴሪ እንዲህ ብልም አርሰናል በሁሉም ውድድሮች ላይ በጥሩ ሁኔታ ላይ ስለሚገኙ ደጋፊዎች ለጆን ቴሪ አስቴትም ትኩረት የሚሰጡት አይመስልም። የሚኬል አርቴታ ቡድን በፕሪሚየር ሊጉ በ6 ነጥብ ልዩነት እየመራ ይገኛል። በካራባው ካፕ ፍጻሜም ደርሷል። እንዲሁም በቻምፒየንስ ሊግ እና በኤፍኤ ካፕ ውድድሮች ላይ እንዲሁ አለበት። በአሁኑ ወቅት አርሰናል ፕሪሚየር ሊጉንና ካራባው ካፕን የማሸነፍ ከፍተኛ እድል አለው። አንዳንድ ደጋፊዎች ደግሞ ቀሪዎቹን ሁለት ዋንጫዎች ጭምር የማንሳት ህልሙ እያለሙ ነው። ምንም እንኳን ባለፉት 2 ዓመታት የታየው የጉዳት ዜናና የተጫዋቾች ጥልቀት ስጋት ቢሆንም አርሰናል እንደ ቀድሞ በቀላሉ ይንሸራተታል ተብሎ ግን አይታሰብም። በመጪዎች ወራት ቢያንስም አንድ ትልቅ ዋንጫን ወደ ኤምሬትስ ማቅናቱ የማይቀር እንደሚመስል ነው መረጃዎቹ የጠቀሙት። ማንቸስተር ዩናይትድ በአሁኑ ወቅት በድንቅ ብቃት ላይ ለሚገኘው ተከላካዩ ሊሳንድሮ ማርቲኔስ ከባርሴሎና የዝውውር ጥያቄ ሊቀርብለት እንደሚችል ፍንጭ አግኝተዋል። ይህም አርጀንቲናዊ ኮከብ በቅርብ ወራት እያሳየ ያለውን ብቃት የባርሴሎናንና የሌሎች ያልተጠቀሱ ክለቦችን ትኩረትን ስቧል። በአሁኑ ወቅት ሊሳንድሮ ማርቲኔስ በኦልድ ትራፎርድ ያለው የወደፊት ቆይታ ላይ ጥርጣሬዎች እየጨመሩ ነው። ከክለቡ ጋር ያለው ኮንትራት እስከ 2027 ክረምት ላይ የሚያበቃ ሲሆን ይህም ደግሞ ክለቡ ላይ ተጫዋቹ የመሸጥ ወይም ደግሞ ውሉን የማራዘም ጫና ፈጥሮባቸዋል። እንደ መረጃ ምንጮቹ ዘገባ ከሆነ ማርቲኔስ ከዩናይትድ ጋር ያለው ውልም በ2027 የሚያበቃ ቢሆንም ክለቡ ውሉን ለአንድ ተጨማሪ ዓመትም ማራዘም መብት አለው። በኦልድ ትራፎርድ ውስጥ እስካሁን ትልቅ ስጋት የለም። ነገር ግን የእሱን ብቃት የበርካታ ክለቦችን ቀልብ መሳቡ አልቀረም። እስካሁን በይፋ ፍላጎት እንዳለው የተረጋገጠ ክለብ ግን ባርሴሎና ብቻ ነው። ምንም እንኳን ዩናይትዶች ተጫዋቹን የማይሸጥ መሆኑን ቢገልጹም ከዝውውር ወኪሎች አካባቢ የሚወጡ መረጃዎች ግን ባርሴሎና ተጫዋቹን ለማግኘት ትልቅ እድል እንዳለው ይሰማቸዋል። ተጫዋቹ ራሱ ወደ ባርሴሎና ለመሄድ ፈቃደኛ ሊሆን እንደሚችልና ይህም ደግሞ ዩናይትድ በዚህ ክረምት እንዲሸጠው ጫና ሊፈጥርበት እንደሚችል ነው የተገመተው። ማርቲኔዝ በትራንስፈር ማርኬት ላይ ያለው የአሁኑ ግምት 35 ሚሊዮን ዩሮ ቢሆንም በርካታ ምንጮች ግን ዩናይትድ ተጫዋቹን ለመልቀቅ እስከ 55 ሚሊዮን ዩሮ ሊጠይቅ እንደሚችል ነው የሚገልጹት። በሰር ጂም ራትክሊፍ የሚመራው የዩናይትድ አመራር ለፋይናንስ መረጋጋት ትልቅ ትኩረትን የሚሰጥ በመሆኑ የ28 ዓመቱ ተጫዋች በእንደዚህ አይነት ዋጋ መሸጥም እንደ ጥሩ የንግድ ውሳኔ ሊታይ ይችላል። በተለይም ተጫዋቹ በተደጋጋሚ ለጉዳት የሚዳረግ መሆኑን ከግምት ውስጥ በማስገባት በብቃቱ ማማ ላይ ያለ መሸጡ ትርፋማ ሊያደርጋቸው እንደሚችል ነው የተነገረው። ዩናይትድ በአሁኑ ወቅት በተከላካይ ክፍሉ ላይ እንደ ሌኒ ዮሮ፣ ማታያስ ደሊት እና አይደን ሄቨን ያሉ በርካታ አማራጮች አሉት። ሃሪ ማጓየርም አዲስ ውል ሊሰጠው እንደሚችል የሚነገሩ ወሬዎች ስላሉ የማርቲኔዝ መልቀቅ ለክለቡ ትልቅ ክፍተትን ላይፈጠር ይችላል ተብሎ ይታሰባል። በሚቀጥሉት ወራት የዝውውር ጉዳይ ትልቅ ትኩረትን ይሰጠዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ክሪስቲያኖ ሮናልዶ ከአልናስር የመልቀቅ ዕድሉ እየሰፋ በመጣበት በዚህ ሰዓት የሳዑዲ ፕሮ ሊግ ኃላፊዎች በሮናልዶ ምትክ ትልልቅ ተጫዋቾችን ለማምጣት እያቀዱ ነው። ሮናልዶ ላለፉት 2 ጨዋታዎች ለአልናስር ለመጫወት ፈቃደኛ ካልሆነ በኋላ የወደፊቱ ቆይታው አጠራጣሪ ሆኗል። እንደ አይኒውስ ዘገባ ከሆነ የሳዑዲ ባለስልጣናት የሮናልዶን መልቀቅ በረጋ መንፈስ እየተመለከቱት ሲሆን በምትኩም በክረምቱ የሊቨርፑሉን ሳላህን የማንቸስተር ዩናይትዱን ብሩኖን ለማስፈረምም እቅድ አላቸው የተባለው ሌሎች ትልልቅ ስሞችን ክለቡን እየለቀቁ ባሉበት በዚህ ሰዓትም በክረምቱ ትኩረት ተሰጥተው የሚሰሩባቸው ተጫዋቾች ይኖራሉ። ሙሐመድ ሳላህና ብሩኖ ፈርናንዴዝ ደግሞ
ምርጥ ምርጫዎች ናቸው። በተለይም ሳላህ ደግሞ ይህንን ቦታ ለመሸፈንም ትልቅ እድል ይኖረዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና በተለይ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሮናልዶ አርብ ዕለት በተደረገው ጨዋታ ከአል ኢቲያድ ጋር ያልተሳተፈው ምንም አይነት የጉዳትም ሆነ የአካል ብቃት ችግር ኖሮት አይደለም። እሱ ሙሉ ጤነኛ ቢሆንም በሳዑዲ የሚገኙ አንዳንድ ክለቦች ላይ የሚደረገው የፋይናንስ ድጋፍ አድሎ ያለበት መሆኑ ስላላስደሰተው ለመጫወት ፍቃደኛ አልሆነም። ነገር ግን ወደ አሜሪካ ሊሄድ ነው ወይም ውሉን ሊያቋርጥ ነው የሚሉ ወሬዎች ላይ ግን አንቸኩል ብሏል ፋብሪዚዮ ሲናገር። ሮናልዶ እንደ አውሮፓውያኑ አቆጣጠር በ2025 የፈረመው ውልም በውድድር ዘመኑ መጨረሻ ላይ ሊሰራ የሚችል የ43 ሚሊዮን ፓውንድ የውል ማፍረሻ እንዳለው ጭምር የተነገረው ጉዳይ ነው። ሪያል ማድሪድ በመሃል ሜዳው ላይ ተጨማሪ ልምድና መሪነትን መጨመር የሚችል የማንቸስተር ሲቲውን አማካይ ሮድሪን ለማስፈረም ከፍተኛ ፍላጎት እያሳየ እንደሆነ ተዘግቧል። የስፔኑ ግዙፍ ክለብ ባለፉት 2 ዓመታት ውስጥም እንደ ሉካ ሞድሪች እና ቶኒ ክሮስ ያለው ተጽዕኖ ፈጣሪ ተጫዋቾችን ያጣ ሲሆን የአሁኑ ስብስባቸው ያለ እነዚህ ታሪካዊ ተጫዋቾች እየተቸገረ ይገኛል። ሞድሪች እና ቶኒ ክሮስ ድንቅ ተጫዋቾች ከመሆናቸው ባለፈ በትልልቅ ጨዋታዎችና በዋንጫ ድሎች ላይም ከፍተኛ ልምድ ያላቸው ነበሩ። ሮድሪ ይህንን ክፍተት ሊሞላ ይችላል ተብሎ ነው የሚታመነው። እንደ ቲም ቶክ ዘገባ ከሆነ ሪያል ማድሪዶች ሮድሪን ከሲቲ ነጥቆ ለመውሰድም የሚያደርገውን ጥረት አጠናክሯል። ዘገባው አክሎም እንደገለጸው ተጫዋቹ ራሱ ቀደም ሲል ወደ ሳንቲያጎ ቤርናቢው ለመጓዝም ፍላጎት እንዳለው በግልጽ ተናግሮ ነበር። ምንም እንኳን የሮድሪ ብቃት ለሪያል ማድሪድ እጅግ የሚፈለግ ቢሆንም ሲቲ እንዲህ ያለውን ተጫዋች ግን አሳልፎ ለመስጠት ይስማማል ብሎ ማሰብ ይከብዳል። የፔፕ ጓርዲዮላ ቡድን በቅርቡ እንደ ኬቨን ደብሮይና፣ ኢልካይ ጎንዶባን እና ካይል ዎከር ያሉ ልምድ ያላቸው ተጫዋቾችን አጥቷል። ሮድሪ አሁንም ለቡድኑ ቁልፍ ተጫዋች ሲሆን ለረጅም ጊዜ ጉዳት መመልስም ድንቅ ብቃቱን እያሳየ ይገኛል። ስለዚህም ደግሞ ሲቲ ለተጨማሪ ጊዜ ሊያቆየው እንደሚፈልግ የታወቀ ነው። ሆኖም ግን የተጫዋቹ እድሜና የቅርብ ጊዜ የጉዳት ታሪኩን በማጤን ክለቡ ጥሩ ዋጋ ካገኘ አሁን ላይ የመሸጥ ውሳኔን ሊያሳልፍ የሚችልባቸው ግምቶች ነው ያሉት። ሪያል ማድሪድ ከሮድሪ በተጨማሪ ሌሎች የፕሪሚየር ሊግ አማካዮችን እያጠና ይገኛል። ከነዚህም መካከል የቼልሲው ኤንዞ ፈርናንዴዝ አንደኛው ሲሆን እንደ ዲያሪዮ አስ ዘገባ ከሆነ የሊቨርፑሉ አሌክሲ ማካሊስተር ከዛ በተጨማሪ የክሪስታል ፓላሱ አደም ዋርተንም በሪያል ማድሪድ እይታ ውስጥ የገቡ ናቸው። ከነዚህ ሁሉ ተጫዋቾች መካከል ማድሪድ ለማን ቅድሚያ እንደሚሰጥ ማየቱ ትኩረት የሚስብ ቢሆንም ሮድሪ ግን በአሁኑ ወቅትም ዋነኛ አማራጭ ሆኖ እንደቀረበ ነው መረጃዎቹ የጠቆሙት። ሳንድሮ ቶናሊ በአርሰናል እንደሚፈለግ መገለጹን ተከትሎ በዚህ ሳምንት ኒውካስል ዩናይትዶች ባልፈለጉበት ሁኔታ የዜና ርዕስ ሆነዋል። ስለ ሁኔታው በተደረገ ተጨማሪ ማጣራት ኒውካስል ለሳንድሮ ቶናሊ መልቀቅም አስቀድሞ ዝግጅት እያደረገ እንደነበር ታውቋል። ተጫዋቹ የሚለቅ ከሆነ እሱን በመሃል ሜዳ ለመተካትም ዋነኛ ኢላማቸው የሊዮኑ ታይለር ሞርተን ነው። የ23 ዓመቱ ተጫዋች ቀደም ሲል በሊቨርፑል ወጣት እያለ ትኩረትን ስቦ የነበረ ሲሆን ዘንድሮ በሊዮን እያሳየ ያለው ብቃትም እጅግ አስደናቂ ነው። ታይለር ሞርተን በሊጓን እያሳየ ያለው አቋምም እንደ ክሪስታል ፓላስ እና ኖቲንግሃም ፎረስት ያሉ ክለቦችም አይን ውስጥ ቢገባም በአሁኑ ወቅት ኒውካስል ተጫዋቹን ለማስፈረም በውድድሩን እየመራ እንደሚገኝ ነው መረጃዎች የሚያሳዩት። እንደ መረጃ ምንጮቹ ገለጻ ከሆነ ምንም እንኳን ጉዳዩ ባለፉት ጥቂት ቀናት ላይ ይፋ ቢሆንም ሳንድሮ ቶናሊ ኒውካስልን የመልቀቁ ነገር እውን ሊሆን ይችላል። እናም በቅርብ የተጀመረ ወሬም አይደለም። ይህ ማለት ግን ዝውውሩ 100% ይከናወናል ማለት አይደለም። ነገር ግን ክለቡ ያለውን አማራጭ እያጤነ እንደሚገኝ ነው የተገለጸው። ኒውካስል ታይለር ሞርተንን በደንብ ያውቀዋል። ምንም እንኳን ባለፈው ክረምትም ሊዮንን ቢቀላቀልም የክለቡ የፋይናንስ ሁኔታ ግን ለሚቀርቡ ጥያቄዎችም ምላሽ እንዲሰጡ ሊያስገድዳቸው ይችላል። ኒውካስል ተጫዋቹን በጥሩ ዋጋ ለማግኘትም እድል እንዳለው ጭምር ነው የሚሰማው። ታይለር ሞርተን ቀደም ሲል በሊቨርፑል አሰልጣኝ የነበሩት የርገን ክሎፕም አድናቆት የተሰጠው ተጫዋች ነው። በአንፊልድ በነበረው ቆይታ በቂ እድል አለማግኘቱ እንደ እድልም መጥፎነት ሊቆጠር ይችላል። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋች የሆነው ሞርተን በዚህ ውድድር ዘመንም በሁሉም ውድድሮች 28 ጨዋታዎችን አድርጎ ወደ ፈረንሳይ ማቅናቱ ለብቃቱ መሻሻልም ትልቅ እገዛ ማድረጉን ግልጽ ስለሆነ ክለቡ በፍጥነት ለመልቀቅም ግፊት ላያደርግ ይችላል ተብሎ ነው የሚታሰበው። ይሁን እንጂ ኒውካስል እንደ ቶናሊ ያለ ቁልፍ ተጫዋችን ቦታውን እንዲረከብ ዋስትና የሚሰጠው ከሆነ ወደ እንግሊዝ መመለሱ ለተጫዋቹ ትልቅ ፍላጎት እንደሚፈጥርበትም አያጠራጥርም። የዝውውር መረጃ ባለሙያው ፋብሪዚዮ ሮማኖ እንደዘገበው ከሆነ የዩቬንቱስ የማጥቃት አማካይ ኬናን የልዲዝ ከክለቡ ጋር በአዲስና በተሻሻለ ውል ላይም የቃል ስምምነት ላይ ደርሷል። ኬናን የልዲዝ ባለፉት የውድድር ዘመናት በዩቬንቱስ ቤት ደማቅ ብቃትን እያሳየ የሚገኝ ሲሆን በዓለም እግር ኳስ ውስጥም ካሉ አስደሳች ወጣት ተሰጥኦዎች አንዱ መሆኑን አስመስክሯል። ይህም ብቃቱ የቱርክ ብሔራዊ ቡድን ተጫዋቹን ከታላላቅ ክለቦች ጋርም ስሙ እንዲነሳ ያደረገው ሲሆን
አርሰናልና ቼልሲም እሱን ለማስፈረም ከፍተኛ ፍላጎት ነበራቸው። ፋብሪዚዮ ሮማኖ እንደገለጸው ከሆነ ኬናን የልዲዝ ከዩቬንቱስ ጋር አዲስ ውል ለመፈራረም መስማማቱንና በዚህም በክለቡ ከፍተኛ ተከፋይ ተጫዋች እንደሚሆንም ነው የገለጸው። ዩቬንቱስ ከኬናን የልዲዝ እና ከወኪሎቹ ጋር በረጅም ጊዜ ውልም ላይ የቃል ስምምነት ላይ ደርሰዋል። ይልዲዝ ደሞዙ በሚጨምርበት አዲስ ውል ላይም ለመፈረም እየተስማማ ሲሆን ውሉም በሚቀጥሉት 4 ዓመታት የሚያገለግል ይሆናል። እሱ በስብስብ ውስጥ ከፍተኛ ደሞዝ ከሚያገኙ ተጫዋቾችም አንደኛው ነው። ኬናን የልዲዝ በዩቬንቱስ ቢቆይም የዝውውር ፍላጎቱ መቀጠሉ ግን አይቀሬ ነው። የዩቬንቱስ ደጋፊዎች ኬናን የልዲዝ በቱሪኑ ክለብ ለመቆየት በመወሰኑ ቢደሰቱም ይህ ውሳኔ የዝውውር ወሬዎችን ሙሉ በሙሉ ያቆማል ተብሎ አይታሰብም። እንደ አርሰናልና ቼልሲ ያሉ ክለቦችም ያላቸውን ከፍተኛ የገንዘብ አቅምም ለዩቬንቱስም ሆነ ለኬናን የልዲዝ ለወደፊቱ ትልቅ የዝውውር ሂሳብም እንዲያቀርቡ ሊያነሳሳቸው ይችላል ተብሎ ነው የሚታሰበው። በአሁኑ ወቅት የፕሪሚየር ሊጉ በዓለም ላይ እጅግ ተወዳዳሪና ዝነኛ ሊግ ተደርጎ ስለሚወሰድም እንደ ይልዲዝ ያለ ጥራት ያለው ተጫዋችም በሆነ ወቅት ላይ በእንግሊዝ የመጫወት ፍላጎት እንደማይኖረው መገመት ከባድ ነው ሊሆን የሚችለው። ዩቬንቱስ በአሁኑ ወቅትም በሴሪኤው 4ኛ ደረጃ ላይ የሚገኝ ሲሆን ክለቡ ለቻምፒየንስ ሊግ ማለፍም ካልቻለ እንደ ይልዲዝ ያለው ኮከቦቹን የማጣት አደጋ ደግሞ ሊጋረጥበት ይችላል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የ20 ዓመቱ ተጫዋች አዲስ ውል ለ4 ዓመታትም የሚቆይ በመሆኑ ተጫዋቹ ወደ ብቃቱ ማማ ላይ በሚደርስበት ወቅትም ለትልቅ ዝውውር መንገዱን ክፍት ሊሆን እንደሚችል ነው የተነገረው። የስዊንደን ታውን አሰልጣኝ ኢያን ሆልዌይ አስተን ቪላ ወጣቱን ተጫዋች ፊንሊ ሞሮውን ለሚድልስቦሮ ለመሸጥ ያስተላለፈውን ውሳኔ አጥብቀው ተችተውታል። ተሰጥኦ ያለው የ20 ዓመቱ ተጫዋችም በውሰት በስዊንደን ታውንም ቆይታ ያደረገ በመሆኑ የተጫዋች በቅርብ የሚያውቁትና ትልቅ ግምት የሚሰጠው ነው። አስተን ቪላ የዚህን ተጫዋች የስዊንደንን የውሰት ውል በማቋረጥ ለሚድልስቦሮ የሸጠው ሲሆን የተጫዋች በዚህ ውሳኔ ደስተኛ አይደሉም። ግልጽ እንደተናገሩት ከሆነ አሰልጣኙ ወጣቱን የግራ መስመር ተከላካይ ለተጨማሪ ጊዜ ማቆየት ይፈልጉ እንደነበር ከንግግራቸው መረዳት ይቻላል። በተጨማሪም ቪላ ተጫዋቹን በመልቀቁ እንደሚጸጸትም ጠቁመዋል። ስለዚህ ተጫዋች ሁኔታ ሲናገሩም ሃሎዌይ ቪላ ትልቅ ስህተትን እንደፈጸሙና በዚህም ሊያፍሩ እንደሚገባ ነው የገለጸው። አሰልጣኙ ሲቀጥለውም እሱ በመስመር ላይ የሚሰጠን ጥራትን አተነዋል። ከሚድልስቦሮ ጋር የ4 ዓመታት ኮንትራት የፈረመና እነሱ ደግሞ የሚከፍሉትን ደሞዝ የሚያገኝ ተጫዋች እኔ ማምጣት አልችልም ብለዋል። የሚድልስቦሮ አመራሮች የተጫዋቹን ብቃት ቀድመው በመረዳታቸው ሊያመሰግኑ ይገባል። አስተን ቪላ ግን በራሳችሁ ልታፍሩ ይገባል። በህይወቴ ካዩዋቸው እጅግ ብዙ ተጫዋቾችን አይቻለው። ምርጥ ሊሆኑ ከሚችሉ የግራ መስመር ተከላካዮች አንዱን አሳልፋችሁ ሰጥታችኋል። አንዳንዶቹ ከእኔ ጋር በፕሪሚየር ሊግ የተጫወቱ ነበሩ። ቪላ እጅግ አስከፊ ስህተትን እየሰራ ይመስለኛል ሲልም ነው ያሰልጣኙ የተናገሩት። ክሪስቲያን ሮሜሮ ቶተንሃም ከማንቸስተር ዩናይትድ ጋር ባደረገው ጨዋታ የቀይ ካርድ ሰለባ መሆኑን ለክለቡ ትልቅ መምታታትም ነው። ስፐርሶች ጨዋታውን በ10 ተጫዋቾች ለመጨረስ ከመገዳዳቸው ባለፈ ተከላካዩ በሚቀጥሉት 4 ጨዋታዎች ላይ አያገኙትም። ሮሜሮ በማንቸስተር ዩናይትድ አማካይ ካሴሜሮ ላይ በፈጸመው አደገኛ ጥፋትም በቀጥታ ቀይ ካርድ የተሰናበተ ሲሆን ይህም የሰሜን ለንደን ደርቢን ጨምሮ ወሳኝ የሆኑ የቶተንሃም ጨዋታዎች ሊያመልጡት ይችላሉ። ሮሜሮ ከሚያመልጣቸው ጨዋታዎች መካከል ከኒውካስል ዩናይትድ ጋር፣ ከአርሰናል ጋር፣ ከፉላም ጋር እና ከክሪስታል ፓላስ ጋር ላይኖር ይችላል። የቶተንሃም ደጋፊዎች በሮሜሮ መንገድ መታገድን ማዘናቸው ባይቀርም በተጫዋቹ ላይ ከፍተኛ ቁጣም ሊኖር ይችላል። ምክንያቱም ይህ አጋጣሚ የተከሰተው አርጀንቲናዊው ተከላካይ በቅርቡ በማህበራዊ ሚዲያ የክለቡን ስብስብ ጥራትና የተጫዋቾች ጥልቀት ማነስን በመተቸት ክለቡን በወረፈ ማግስት ነው። ሮሜሮ ዛሬ ባሳየው ያልተገባ ባህሪም የክለቡን ተጫዋቾችም እጥረት ችግር ውስጥ በራሱ እጅም እንዲያስገባ አድርጎታል። ሮሜሮ ከአርሰናል ጋር በሚደረገው ትልቅ ጨዋታ ላይ የማይሰለፍ መሆኑ ለአርሰናል በዋንጫ ፉክክሩ ላይ ትልቅ መነቃቃትን ሊፈጥርላቸው ይችላል። አርሰናል ከማንቸስተር ሲቲ ጋር ሲነጻጸር በአንጻራዊነት ቀለል ያሉ ጨዋታዎች ቢቀሩትም የቶተንሃም ደግሞ ጉዞ ግን አንደኛው ከባዱ ፈተና እንደነበር የምናስታውሰው ነው። በእንደዚህ አይነት ትልቅ ጨዋታ እሱን አለማግኘት ለቶተንሃም ከባድ ሲሆን፣ ለተቀናቃኙ አርሰናል ደግሞ ስራውን ቀላል ያደርግለታል። የቶተንሃም ደጋፊዎች የከተማ ተቀናቃኛቸው አርሰናል ዋንጫ ሲያነሳ ማየት ባይፈልጉም የሮሜሮ አለመኖር ግን ይህንን የመከላከል ስራቸውን እጅግ አስቸጋሪ እንደሚያደርግባቸው ነው የተነገረው። ብሩኖ ለማንቸስተር ዩናይትድ በ200 ጎሎች ላይ ቀጥተኛ ተሳትፎን በማድረግም አዲስ ታሪክን የጻፈ ሲሆን ይህንንም ክለቡ ካፈራቸው ታላላቅ ተጫዋቾች በበለጠ ፍጥነት ያከናወነ ነው። ዩናይትድ በሜዳው ቶተንሃምን 2-0 ባሸነፈበት ጨዋታ ላይ ብሩኖ ጎል ያስቆጠረ ሲሆን ይህም ለክለቡ ያስቆጠራቸውን የጎል ብዛት 104 አደርሶታል። አንድ አማካይ ተጫዋች ይህንን እጅግ አስደናቂ ስኬትም አስመዝግቧል። የፖርቱጋላዊ ኮከብ ከ200 ጎሎች ላይም ቀጥተኛ ተሳትፎን አድርጓል። ጎል በማስቆጠርና
አሲስት በማድረግ የፈጀበት ጊዜ እንደ ክሪስቲያኖ ሮናልዶ፣ ዴቪድ ቤካም፣ ሪያን ጊግስ እና ፖል ስኮልስ ካሉ ታሪካዊ ተጫዋቾች ያነሰ ነው። ኦፕታ በፕሪሚየር ሊጉ ዘመን ለዩናይትድ በ200 ጎሎች ላይ ቀጥተኛ ተሳትፎን ለማድረግ የወሰደባቸውን ጨዋታዎች ሲያስቀምጥም ዌይን ሩኒን ቀዳሚ አድርጎታል። 295 ጨዋታዎችን የፈጁበት 133 ጎሎችንና 67 አሲስቶችን ለማድረግ ብሩኖ ፈርናንዴዝ በአንጻሩ 314 ጨዋታዎችን የፈጀበት 104 ጎልና 96 አሲስቶች። ሮናልዶ በአንጻሩ 339 ጨዋታዎች ያስፈልገውታል 144 ጎልና እንዲሁ 56 አሲስቶችን። ዴቪድ ቤካም 393 ጨዋታዎች 85 ጎልና 115 አሲስት። ሪያን ጊግስ 424 ጨዋታዎች 90 ጎልና 110 አሲስቶችን ለማስመዝገብ ስለዚህም በርከት ያሉ ቀናቶች ፈጅተውባቸዋል። ብሩኖ ሁለተኛ ደረጃ ላይ የተቀመጠው። ብሩኖ ይህንን ታሪክ የሰራው ዩናይትድ በጣም አስቸጋሪ ጊዜ ውስጥ በነበረበት ወቅት መሆኑ ስኬቱን ይበልጥ ልዩ ያደርገዋል። እንደ ሮናልዶና ቤካም ብዙ ዋንጫዎችን ባያሸንፍም እንዲሁ እንደነሱ ያሉ በርካታ ጥራት ያላቸው የቡድን አጋሮች ባይኖሩትም ይህንን ግን ማድረግ ችሏል። ብሩኖ ከሰር አሌክስ ፈርጉሰን በኋላ በነበረው አስቸጋሪ ዘመን የክለቡ ብቸኛው እውነተኛ ድንቅ ተጫዋች ወይም ሱፐርስታር መሆኑን አስመስክሯል። የ31 ዓመቱ ተጫዋች በቀድሞቹ ጠንካራ የዩናይትድ ስብስቦች ውስጥ ቢጫወት ምን ሊያደርግ እንደሚችል መገመቱ ቀላል ነው። ይሁን እንጂ የብሩኖ የኦልድ ትራፎርድ ቆይታ የመጨረሻዎቹ ወራት ሊሆኑ እንደሚችሉ ስጋቶች ያሉ። ኢኤስፒኤን በቅርቡ እንደዘገበው ከሆነ ክለቡ ስለ ብሩኖ የወደፊት ቆይታ ንግግር ለማድረግ አቅዷል። የሳዑዲ ክለቦች ከሱ ጋርም ስማቸው እየተነሳ ሲሆን እሱም ደግሞ ስለ ወደፊት ቆይታው አሻሚ የሆኑ መልእክቶችን ነው ሲሰጥ የቆየው። ምንም እንኳን ይህ በፕሪሚየር ሊጉ የምናየው የብሩኖ የመጨረሻው ዘመን ቢሆንም የሱ ጨዋታን መመልከትና ትልቅ ደስታ ነበር። የዩናይትድ ደጋፊዎች ለክለቡ የሚጨምረው አዲስ ታሪክ ለማየት ጨዋታዎቹን በጉጉት እንደሚጠብቁ ጭምር ነው መረጃዎቹ እየወጡ የሚገኙት። ውድ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለነበር ከልብ አድርገን እናመሰግናለን። ቀጣይ ፕሮግራሞቻችንን በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን መልሰን በድጋሚ የምንገናኝ ይሆናል። ለዛሬ ግን እዚህ ጋር እናብቃም። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።